ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ። ጤና ይስጥልኝ ተስፋዬ። ጤና ይስጥልኝ መልካም ሳምንት ፋሲል። እኔም መልካም ሳምንት እመኝልሃለሁ። ትላንት በሰላም የነበረው ችግር መፈጸሙ ለሁላችንም ደስታ ነው። ለማንኛውም ሰላማዊ ሰልፎች ተስፋዬ ባለንበት ሀገርም ሆነ በሌሎች ሀገሮች እንደዚህ አይነት ድርጊቶች ይደርሳሉ። በተለይም አሁን ደግሞ ሰሞኑ ያለው ውጥረት በኢራን በሊባኖስ በጋዛ ያለው ጦርነት ምክንያት ነገሮች ተሟሙቀው እንዳለን ስለዚህ ፖሊስም ትንሽ እጁን ዘርጋ ፈጠን በማድረግ እርምጃዎችን ይወስዳል። አንተ ግን በሰላም ወደ ቤተሰብ ወደ ስራም ተመልሰሃል። ኦኬ። እንግዲህ ፋሲል በእውነት እንዳልከው ነው። እንግዲህ ወደ በኋላ ደግሞ ከአቶ ተስፋዬ ጋር በዚህ ጉዳይ ላይ ውይይት እናደርጋለን። እንግዲህ በእውነት ይሄ ጦርነት ከተጀመረ ይሄው አንድ ወር አስመልክቷል። የጦር ኃይሎች ቃል አቀባይም ትንሽ ግምገማ ሰጥተዋል በውጤቱ። በአንተ በኩል ማብራሪያ ሰጥተዋል። በአንተ በኩል እንዴት ታየዋለህ ፋሲል? ይገርምሃል የጦር ኃይሎች ቃል አቀባይ ማብራሪያ ከመስጠቱ በፊት እንግዲህ እንደ ደንቡ በየቀኑ በዚህ ጦርነት ወቅት ለህዝቡ በመውጣት ማብራሪያ የሚሰጠው የጦር ኃይሎቹ አፈቀላጤ ነው ወይም ቃል አቀባይ ነው። ብርጋዴር ጀነራል ነው፣ ኤፍ ይባላል እና እሱ ማብራሪያውን ይሰጣል። ግን ከዛ በፊት ሁሉ ነገሮች ግልጽ ይሆናሉ። በየቀኑ ያሉ ዜናዎች ማለት ነው። ከዛ በፊት ወይ የመከላከያ ሚኒስትሩ አንድ ነገር ይናገራሉ፣ ከዛ በፊት ሚኒስትሮች ወይ አንድ ነገር ይናገራሉ፣ ወይም ጠቅላይ ሚኒስትሩ አንድ ነገር ይናገራሉ። ነገሮች ግልጽ ይሆናሉ። ለማንኛውም ያለንበት ተጨባጭ ሁኔታ ወር ሆነን ተስፋዬ ጦርነቱን በማስመልከት የጦርነቱን ውጤት በማስመልከት ከኔ በኋላ ኮሎኔል መኮንን ተስፋ ሰፋ ያለ ማብራሪያ ይዞላችሁ ይቀርባል። ነገር ግን በአጠቃላይ ሁኔታ ስንመለከተው ይህ ጦር ለእስራኤል የረጅም ጊዜ ጦርነት ነው ማለት ይቻላል። ይኸው እንግዲህ ከጥቅምት 7 ጀምሮ በጦርነት ላይ ነው። ከጥቅምት 7 2023 ዓ.ም ጀምሮ በጦርነት ላይ ያለ ነው። ስለዚህ ሀገሪቱ ማለት ይቻላል ከ2 ዓመት በላይ በጦርነት ላይ ነች ማለት ነው። ከ2 ዓመት በላይ በከፊል ስራ እየተሰራ ሀገሪቱ እዚህ ደረጃ መድረሷ በጣም የሚያስገርም ነው። በከፊል እየተሰራ አሁን ደግሞ ወር አካባቢ በከፊል ሳይሆን እንደውም 2/3 የእስራኤል ስራ የሚሰራ መስሎም አይታይም። ምክንያቱም ይህ በተለይ የሚሳኤል ጥቃት ሁሉንም እስራኤልን ነው የሚመለከተው። እርግጥ በፍጥነትና በከፍተኛ ሁኔታ ድብደባ የሚደርስባቸው የሰሜኑ ክፍል ነዋሪዎች ቢሆኑ በመላው እስራኤል ከደቡብ ከሰሜን ከማዕከላዊ እስራኤል ጀምሮ ወይ ኢራኖች አንድ ጊዜ ይተኩሳሉ። አሁን ደግሞ የወተት ዝንቦች አቶች ደግሞ እንደሚለው ደግሞ ደግሞ ከተኙበት ተነስተዋል። እንግዲህ እነሱ ምንድን ነው የሚባለው የክረምት ድብ የሚባል ነገር አለ አይደል? እንደዛ መስሎ ነው የሚታዩት እና በአጠቃላይ ሁኔታ ስንመለከተው ከፍተኛ ውጥረት አለ በእስራኤል ላይ። እስራኤል ህዝብ ግን ልምድ አለው። ተመልካቾቻችን በመላው ዓለም ዙሪያ የምትከታተሉ ፕሮግራማችን ልምድ አለው። በጦርነት ወቅት ህዝቡ መኖር የሚችልበት ሀገር ነው። አይታችኋል። ለምሳሌም ቴልአቪቭም ሆነ ሌሎች ቦታዎች ህዝቡ እንደፈለገው እየተንቀሳቀሰ እርግጥ አንዳንድ ችግሮች ቢኖሩ ቢንቀሳቀስም አደጋ ማስጠንቀቂያ ድምፅ የሚሰማበት ጊዜ መሸሸጊያና ራስን መጠበቂያ ቦታዎች በየቦታው ስላሉ በተለይም የባቡር መጓዣ ውስጥ ለውስጥ ቦታዎች የመሳሰሉት ስላሉ ወደዛ በመግባት ድርጊቱ ካለፈ በኋላ ተነስቶ ወጥቶ ወደ ያለበት ስራ ይመለሳል። ከሌላው ዓለም በተለየ ሁኔታ ማለት ነው። ለምሳሌ ያህል የኢራን አክራሪ አያቶላ መንግስት በፋርስ ባህረ ሰላጤ አካባቢ ላይ አገሮች ላይ ሚሳኤል ይተኩሳል። ብዙ ጉዳት እንደሚደርሱ ለመስማት ችለናል። እኛ ጋር በአጠቃላይ በሰው ህይወት ላይ የሚደርሰው ጉዳት ከሌላው ሀገር ጋር ሲመጣጠን በጣም አነስተኛ ነው። እንግዲህ በዚህ እንዳለ በአጠቃላይ ሁኔታ ስንመለከት ፕሬዚደንት ዶናልድ ትራምፕ የአሜሪካው ፕሬዚደንት ጉዳዩን በውይይትና በድርድር ለመፍታት ፈልጋለሁ፣ ጦርነቱን ለመጨረስ ፈልጋለሁ የሚል መግለጫ ቢሰጡ ድብደባው እንደቀጠለ ነው። በትላንትናው ዕለት ብቻ እስራኤል 2 የብረታ ብረት አምራች ኩባንያዎችን
ደብድባለች ሌሎችንም ቦታዎች እና ኢራን በከፍተኛ ሁኔታ እየተቀጠቀጠች ነው። ይገርማል። ያሞሬይ ኢራን አሁንም አለው ከማለት ወደ ኋላ አላለችም። ከዛም አልፎ ተርፎ ደግሞ ወደ ሊባኖስ ሲመጣ ደግሞ ሂዝቦላ በከፍተኛ ሁኔታ እየተቀጠቀጠ ነው። ግን አለው ማለቱን አላቋረጠም። እንዳውም ትላንትናም መስዋዕትነት ተከፍሏል። አዎ እዚህ ላይ ፋሲል በእውነት በሊባኖስ በአሁን ሰዓት የሊባኖስ መንግስት ከሂዝቦላ ጋር ያለው ውጥረት እየተባባሰ የመጣ ሁኔታ መስሎ ይታያል። እንደውም ብዛት ያላቸው ከደቡብ ሊባኖስ ወደ ሰሜን ሊባኖስ የሄዱት ህዝቦች በአሁን ሰዓት በሊባኖስ ዋና ከተማ አካባቢዎች ካሉት የክርስትና አማኞች ጋር በጣም ብዙ ግጭቶች እየታዩ መሆኑን አንዳንድ መረጃዎች እየወጡ ነው። ይሄ ነገር እንዴት ይፈጸማል መጨረሻ ላይ የሁለቱ ግጭቶች? ተስፋ የተጠበቀ ጉዳይ ነው። እንግዲህ እንደሚባለው ከሆነ ከደቡብ ሊባኖስ እንዲሁም ከዳህያ ቤይሩት ውስጥ ከሚገኘው ከአንድ ክፍል ወደ ሌሎቹ አካባቢዎች የኮበለሉት ሊባኖሳውያን በተለይም የሺህ እምነት ተከታዮች 1 ሚሊዮን በላይ ይደርሳል። 1 ሚሊዮን ቀላል ቁጥር አይደለም። ለረጅም ጊዜም በአገሪቱ ውስጥ እንግዲህ ሁላችንም እንደምናውቀው በአንድ ላይ ለመኖር የሚችሉት ህዝቦች በሊባኖስ ውስጥ 4 ናቸው። የክርስትና እምነት ተከታዮች፣ ድሩዚዎች፣ እስልምና እምነት ደግሞ የሱኒ እምነት ተከታዮች፣ እስልምና እምነት ተከታይ ደግሞ የሺህ እምነት ተከታዮች። አንዱ ጋር በፍጹም አይሰማም። የእስልምና እምነት ተከታዮቹ ሱኒና ሺማ ጭራሽ መታየት እንኳን የማይፈልጉ። ስለዚህ እያንዳንዱ ህብረተሰብ የራሱ የሆነ ግዛት ነበረው ማለት ይቻላል። ብዙዎቹ ሺዎች ደቡብ ሊባኖስና ምዕራብ ቤይሩት አካባቢ ነበር የሚኖሩት ሺዎች ብዙዎቹ። ሰሜን ሊባኖስን ደግሞ ሱኒዎች ነው የሚኖሩት። ቤይሩትና ማዕከላዊ ሊባኖስ ደግሞ ሰሜን ሊባኖስን ጭምር ክርስቲያኖች ነው የሚኖሩት። ማዕከላዊ ሊባኖስ ውስጥ ደግሞ ድሩዚዎች ናቸው የሚኖሩት። ስለዚህ ያ የክፍፍል ነገር ተናጋ ማለት ነው። ወደ ቤይሩት በሚሄዱበት ጊዜ የመጠለያ ቦታ የሚፈልጉበት ጊዜ ብዙዎች እንደውም አናስጠጋቸውም እያሏቸው ነው። ስለዚህ ስታዲየሞችን የመሳሰሉትን ቦታዎች ሀገሪቱ መንግስት ለመውሰድ ይፈልጋል እና የሺ የሚወክለው ከሺ አልፎ ኢራንን የሚወክለው ድርጅት ማለት ነው ሂዝቦላ እዚህ ጦርነት ወይ እዚህ ማሳ ውስጥ መግባቱ ነው ከ1 ሚሊዮን ህዝብ በላይ ስደት ላይ እንዲወጣ አድርጎታል። ስለዚህም ቀላል ነገር አይደለም ያለው ተጨባጭ ላይ። ሌላው ወደ ኢራን ልመልስና ፋሲል በአሁን ሰዓት በፓኪስታን የሚካሄደው የሰላሙ ድርድር ግብጽና ሳውዲ አረቢያ እንዲሁም ቱርክ የሚሳተፉበት መሆኑ አንዳንድ ዘገባዎች ወጥተዋል። ሆኖም ግን እስካሁን ድረስ በኢራንም ሆነ በአሜሪካ ምንም አይነት ወኪሎች እንደሌሉና ያው ኢራንም የአሜሪካን ምንም አይነት አስተያየት እንደማትቀበል ደጋግሞ ተናግረዋል። በፓኪስታን ግን ድርድሩ አሁንም እየተካሄደ መሆኑን ተገልጿል። ተስፋዬ ፓኪስታን አሸማጋይ ሀገር ነች። ይህን ከማለት ወደ ኋላ አትልም። ፓኪስታን በሁለቱም ወገኖች ዘንድ የምትታመን ሀገር ነች። እንግዲህ የሚደረገው ድርድሩ እንደሚባለው ከሆነ ቀጥተኛ አይደለም፣ እንደባለፈው ጊዜ ማለት ነው። አሜሪካ ያላትን አመለካከት ለፓኪስታን ትልካለች። ፓኪስታን ደግሞ ለኢራን ታስተላልፋለች። ኢራን ደግሞ ገምገማ ያላትን አመለካከት ለፓኪስታን ትመልሳለች። ፓኪስታን ደግሞ ለአሜሪካ ትልካለች። ስለዚህ ይመስለኛል ፕሬዚደንት ዶናልድ ትራምፕ ድርድሩን በማስመልከት ውጤት ለማየት ይበቃለሁ በማለት 10 ቀን እንዲራዘም ዓርብ ዕለት ውሳኔ ላይ ደረሱት። እንግዲህ የ10 ቀን ያው አሁን 3 ቀን ተቀንሶለታል ማለት ቁም አይታረም። ያሞኔ ላይ ያባባላል ተስፋዬ አልተነጋገርንበት እስካሁን ድረስ። በኋላ ከኮሄል መኮንን ጋርም አልተጠይቀም ተፈጥሮ ተነጋገሩበት ይችላልላችሁ። እንደሚባለው ከሆነ አሜሪካ በእግር ጦር ለመጠቀም እየተዘጋጀች ነው ይባላል። ሰሞኑንም ተናግረናል። ኃይል እያከማቸች ነው በዛ አካባቢ እስከ 10,000 ወታደሮች ለማከማቸት እቅድ እንዳላት እየተነገረ ነው። ይህም ማለት ወረራ በእግር ጦር ታደርጋለች ማለት ነው የሚሉ ብዙ ናቸው። ምን ያህል እውነት ይሁን ምን ያህል እውነት አይደለም ለማለት ያዳግታል።
ለዚህም ነው ዶናልድ ትራምፕ በየጊዜው ድርድሩን የሚያራዝሙት የሚለው አሉ። ያም ሆነ በአሁኑ ወቅት እስራኤልም ሆነች አሜሪካ ኢራንን በድብደባቸው እንደቀጠለ ነው። ፕሬዚደንት ዶናልድ ትራምፕ በበኩላቸው አሸንፈናል ማለታቸውን አላቋረጡም። ኢራን የጦር ኃይሏ ሙሉ ተደምስሷል ከማለት አልተቆጠቡም። ያለው ተጨባጭ ሁኔታ ይመስላል። የመጨረሻ ጥያቄ የምጠይቅ ፋሲል፣ በእውነት የአሜሪካና የእስራኤል የሁለቱ ሀገሮች በእውነት ጎን ለጎን ሆኖ የመስራት ሁኔታ ከሰሞኑ ብዛት ያላቸው ተንታኞች እያወሩ ያለበት ሁኔታ ነው። ምክንያቱም በሁሉም ዘርፍ በጦርነቱም በመከላከያ ሚኒስቴሩም እንደዚሁም በጠቅላይ ሚኒስትር ቢንያሚን ኔታንያሁና በዶናልድ ትራምፕ ያለው ግንኙነት በጣም የጠበቀና ማንኛውም እርምጃ ከሁለቱ ጋር አብረው የተሳሰረ መሆኑን እና እንደ አንድ ሀገር ሆኖ የታየበት ሁኔታ አለ። በዚህ ላይ ምን ትላለህ? ያልተጠበቀ በወንጀል ነው ምንም ታይቶ ሰምቶ የማይታወቅ በታሪክ ልዩ የሆነ ግንኙነት ነው ተፈጠረው። እንደዚህ አይነት ግንኙነት ታይቶም ተሰምቶም አይታወቅም። እርግጥ በሁለተኛው ዓለም ጦርነት አለም ይሉም አለ። ሁለተኛው ዓለም ጦርነት በአሜሪካው ፕሬዚደንት ቴዎዶር ሩዝቬልት እና በእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል መካከል ጥብቅና የወዳጅነት ግንኙነት እንደነበረ ይነገራል። ታሪካዊ ፊልሞችም ሆኑ ታሪካዊ መጽሐፎችም ያረጋግጣሉ። ግን የፕሬዚደንት ትራምፕ እና የጠቅላይ ሚኒስትር ቢንያሚን ኔታንያሁ ጎን ለመጎን የመሄዱ ጉዳይ በጣም የሚገርም። ሁለቱም የሚያምኑት እንደመስለኝ ከሆነ የእግዚአብሔር መልእክተኛ ነን ብለው ነው የሚያምኑት። ሁለቱም የሚያምኑት የምዕራብን ስልጣኔ እናድናለን ብለው ነው የሚያምኑት። ሁለቱም የሚያምኑት አክራሪ እስላሞች በተለይም ሺዎች ኃይላቸው ከገነ ዓለም ትወድማለች የሚል አመለካከት ነው ያላቸው። ስለዚህ እዛ ደረጃ ከመድረሳችን በፊት ማለታቸው ነው እነሱ የሚሉት እዛ ደረጃ ከመድረሳችን በፊት ኢራንን የመሰለ አክራሪ ሽብር ፈጣሪ ናዚ ሀገር ማውደም አለብን ብለው ነው የሚያምኑት። ኦኬ ፋሲል፣ ከመለያየታችን በፊት በአዲስ የወጣ ጥናት አለ በምርጫውን ባስመለከተ ግምገማ ላይ? አዎ፣ ባለፈው ሳምንት መጨረሻ ከሳምንት ጀምሮ እኔ ለመመልከት የቻልኩት የአይ-24 እና የ14 ቁጥር ቴሌቪዥን ጣቢያ ግምታዊ ጥናቶች ነው። የሁለት ቴሌቪዥን ጣቢያዎች ነው። በዛ ግምታዊ ጥናት እንደምንመለከተው ከሆነ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው የሊኩድ ፓርቲ ከ120 የክኔሴት መቀመጫዎች 35 አካባቢ ያገኛል የሚል ግምት አለ። በአጠቃላይ ሁኔታ ስንመለከት ደግሞ የጠቅላይ ሚኒስትሩ ፓርቲ የሊኩድ ፓርቲ ደጋፊዎች የሆኑትን ፓርቲዎች በመሰብሰብ ከምርጫው በኋላ ዓለምን ማንገራገር መንግስት መመስረት ይችላል የሚልም ግምት አለ። ምን ያህል እውነት ይሁን አይሁን እንግዲህ ማየት የምንችለው ገና አልተወሰነም እኮ ቀኑ። የምርጫው ቀን ከተወሰነ በኋላ ምርጫ ከተካሄደ ነው በኋላ ነው። ከዛ በፊት ግን መጠቆም ፈልገው የዘነጋነው ነገር ይኖራል። እንግዲህ ነገም ሰሞኑንም ከክሬስታ ባለ ጸጋ ፈንታሁን ጋር መጽሐፍ እንነጋገራለን። ዛሬ ሌሊት በተቻለ መጠን መንግስት የ2026 ዓመታዊ በጀት ለማሳለፍ ከፍተኛ ጥረት እያደረገ ነው። እንደሚያሳልፍም እየተረጋገጠ ነው። ዛሬ ሌሊት በጀቱ በሀገሪቱ ሕግ መሰረት ከማርች ወይም መጋቢት 31 ቀን ድረስ መጽደቅ አለበት። አለዛ አውቶማቲካሊ መንግስቱ ከስልጣን ሊወርድ ይችላል። ይህን ማስመልከት እንግዲህ አስፈላጊ ዝግጅት ተደርጎ የገንዘብ ሚኒስትር ስሞትሪች ሌሎችም ጠቅላይ ሚኒስትሩ ጭምር ግፊት ካደረጉ በኋላ በጀቱ እንደሚጸድቅ እየተነገረ ነው። ይህ ከሆነ ደግሞ የሚገርም ነው ተስፋዬ። ይህ መንግስት 4 ዓመቱን ሙሉ በጀት ማጽደቅ ችሏል። 4 ዓመቱን የስልጣን ዘመኑን በተግባር ላይ መዋሉ ተረጋግጧል። በቀላል ጊዜ ሳይሆን በጦርነት ሰዓት ውስጥ ነው ሁሉ የሚሆነው። በጣም ጋዜጠኛ ፋሲል ለገሰ ስለነበረን ቆይታ በጣም አመሰግናለሁ። መልካም ሳምንት። አመሰግናለሁ ተስፋዬ። መልካም ሳምንት።